ቆይ እንዴት መጣለህ? ምንድን ነው? የልጅ ፎቶ ነው። የልጃችን ማለት የኔና የትሁት የመጀመሪያ ልጃችን ፎቶ ነው። እድል አንዴ ውጭ ወጥተን እናውራ። ናቲ ውጭ ጠብቀኝ፣ እናወራለን። አመሰግናለሁ። ደህና ነኝ። እንተዋወቅ። ሜሮን እባላለሁ። እኔ ደግሞ ቲና። አይገርምም? የምታይ ነው የምትመስለው። አዎ እያየኋቸው። የምን ግርግር ነው? ምን ናቸው? አለ ኧረ ተይ አታስደንግጭኝ የኔ ፍቅር። ተደናገጣችሁ እንዴ? ለምን? እንግዲህ እህቴ ደንጋጣ ናት። ቲና በስተመጨረሻም እንግዲህ ተጋልጣለች ማለት ነው። ምክንያቱም ማንም ሳያውቅ ከቤት ውስጥ እየወጣች የምትሰራው ስራ አሁን ላይ ትሁት ምን እንደምትሰራ ቲና አውቃለች ማለት ነው። እና ቲና ምን እየሰራች ነው፣ ምን እያደረግሽ ነው በማለት እንግዲህ መልሳላታለች ማለት ነው። ያው ቲና ምን ልትመልስ ትችላለች የሚለው ነገር በምንስ አይነት አሳባ ነገሮቹን ያው ከትሁት ልትወጣ ትችላለች የሚለው ነገር እጅግ በጣም አጓጊ ይሆናል ብለን ተስፋ እናደርጋለን ማለት ነው። እንግዲህ አሁን ላይ ማለት ነው ትሁትና እንዲሁም ደግሞ ተመስገን እየተቀራረቡ ይገኛሉ። እንዲሁም ደግሞ በቅናት እረድብን እያለ የመጣው ናቲ አሁንም ቅናቱን ቀጥሎበታል ማለት ነው። እና አሁን ላይ እንግዲህ ይህ ነገር እንዲሆን ያደረገችው ራሷ እድል ነች ብዬ ነው የማስበው። ምክንያቱም በተሳሳተ መልኩ በእርግጥ ራሷ ትሁት ነች የልደት ቀኗን የተናገረችው፣ ግን ደግሞ በቀልድ ምክንያት የተናገረችው ለእድል ነው። ስለዚህ እድልም ደግሞ ማለት ነው የሆነ ነገር እንድታግዥኝ እፈልጋለሁኝ፣ አንቺ ደግሞ ያው ስራ መስራት ትፈልጊ አይደል እንደ የፈለግሽውን ነገር እሰጥሻለሁ በማለት እንግዲህ ከእሷ ጋር ተመሳጥሮ ማለት ነው የሆነ ነገር ማድረግ ፈልጎ ነበር ናቲ ማለት ነው። ግን ደግሞ እድል የሆነ ነገር አስባ ነበረ ማለት ነው። እና የትሁት ልደት እኮ ያው በዚህ ቀን ነው እና አንተ ደስ ያለህን ነገር ማድረግ ትችላለህ በማለት እንግዲህ ትነግረዋለች ማለት ነው። እና ያው ነገሮቹን እንዲያደርግ እሷ ነች የገፋፋችው ማለት ያው ልደት እንዲያከብርላት እንደዚህ እንዲያደርግ ያደረገችው ለመናገር እድል ነች ማለት ነው። እና ናቲ እንግዲህ ያው ኬክ አምቶ እንዲሁም ደግሞ የሚፈነዳ እሷን ደስ የሚያደርጋት ነገር ምናምን ነገር አምቶ አቤ በርስዳይ በማለት እንግዲህ ያው ልደቷን ለማክበር ችሏል ማለት ነው ናቲ። እና በወቅቱ ሁላቸው ነበር የተሳለቁበት። እውነት ለመናገር ተሳልቀውበታል። ግን ደግሞ እውነት ለመናገር ሳያቅ ነው እንደዚህ ያደረገው። ያው ቢሳለቁበትም ግን ደግሞ ከዚህ በፊት በጣም ብዙ ሴራዎችን እየሰራ ስለሆነ ቢሳለቁበትም በቃ ቢዋሹበትም ይገባዋል ብዬ ነው የማስበው ማለት ነው። ግን ያደረገው ነገር ደግሞ ያው ቢያንስ ትሁት እንትን ማድረግ ትችል ነበር፣ ነገሮችን ቀለል አድርጋ ማየት ትችል ነበር። ግን ደግሞ ያው ትሁትም ከነሱ አልተሻለችም እውነት ለመናገር ማለት ነው። እና ደስ የሚል ስጦታ ደግሞ ራሱ ተመስገን አመቶላታል ማለት ነው። በነገራችን ላይ ሴት ልጅ ከወለደች በቃ ከኋላ በቃ ስለ ልጇ ደስታ ነው የምታስበው። የእሷ ደስታ ይሄን ያክል ብዙ አይደለም ሆነን ለመናገር ማለት ነው። እና ተመስገን ምንድን ነው ያመጣላት ከዚህ በፊት እንግዲህ የልጅነታቸውን ከልጃቸው ፎቶ የልጃቸውን ፎቶ ነው በስጦታ መልኩ የሰጣት ማለት ነው። እና በጣም ነበር ያለቀሰችው ትሁት። ምክንያቱም በቃ ልጅ ነች፣ ልጇን ፎቶ እንደዚህ አስታውሶ ለእሷ ስጦታ መስጠት በጣም ትልቅ ነገር ነው። ስሜቱም ከባድ ስለሆነ ማለት ነው። እና በጣም ነበር የተደሰተችው። እንዲሁም ደግሞ አመሰግናለሁ በማለት ተቃቅፈዋል። እንዲሁም ደግሞ እያለቀሰች ስለነበር እንባዋንም ሲጠራረግላት ነበር። ብቻ ግን ትሁትና ተመስገን አሁን ላይ እየተቀራረቡ መጥተዋል። እጅግ በጣም ነው ደስ የሚለው ማለት ነው። ናቲ በዚህ ጉዳይ እጅግ በጣም ነው እየተበሳጨው እየተናደደው። እድል ምንድን ነው የሰራሽው? ምንድን ነው ያደረግሽው? አሁን ውጭ ሄደን ማውራት እንፈልጋለን በማለት እንግዲህ እድልን ይጠራታል ማለት ነው። እድልም እንዴ ቆይ እንጂ ፕሮግራሙ ይለቅ በማለት እንግዲህ እሷም ዘና ብላ ተቀምጣለች ማለት ነው። እና አሁን ላይ እንግዲህ ውሳኔው ማለት ነው በእርግጠኝነት ትሁትና እንዲሁም ደግሞ ተመስገን
አብረው ይሆናሉ ብለን ተስፋ እናደርጋለን ማለት ነው። ተመስገንም እድልን እየመከራት ይገኛል። አሁን ላይ ደስ የሚለው ነገር በነገራችን ላይ የአባባ ሚስት ማስታወስ ጀምራለች ማለት ነው። የድሮ ቤቴን አስታወስኩት፣ የድሮ ኩሽኔ በጣም ትልቅ ነው፣ እንጀራ ስጋግር ምናምን ነገር በቃ አስታውሻለሁ በማለት እንግዲህ በደስታ ለትሁትና ለእድል ትነግራቸዋለች ማለት ነው። ትሁትም እጅግ በጣም ደስተኛ ነች። እድልም እንደዚሁ ያው በማስታወሷ እጅግ በጣም ደስተኛ ናቸው ማለት ነው። ግን ደግሞ እድልን የከፋት ነገር አለ። ምክንያቱም እማዬ የድሮውን ነገር እንዳለ ካስታወሰች እኔን ልትረሳኝ ትችላለች የሚል ነገር ነው። ግን ደግሞ ላትረሳትም ብዬ አስባለሁ። ምክንያቱም ብዙ ነገሮችን አብረው አሳልፈዋል እድል ጋር እንዲሁም ደግሞ ከአባባ ሚስት ጋር 12 ዓመት አብሮ መኖር ማለት በጣም ብዙ ነው። ስለዚህ አብረው ስላሳለፉ ምንም በመካከላቸው ምንም ክፍተት አይፈጥርም ብዬ ነው የማስበው። ግን ደግሞ የአባባ ሚስትም ክፍተት ይፈጥራል ብላ ነው የምታስበው። የድሮውን ነገር ባላስታውሰው ደስ ይለኛል። ምክንያቱም እኔ የድሮውን ሕይወቴን ሳስታውሰው እድል እንደሌለሽ ማሰብ አልፈልግም፣ እሷን ያሳጣኛል ብላ ታስባለች ማለት ነው። እና ይሄ በቃ ግዴታ መሆን አለበት። አንዳንድ እውነቶችን መቀበል መቻል አለብን ብለን ማሰብ አለብን ማለት ነው። ስለዚህ እድልም ማለት ነው ያው እማዬ ማስታወስ ብትችልና ነገሮችን ብታቅ ደስ ይላታል። ግን ደግሞ በሌላ መልኩ ሊከፋት የቻለው ደግሞ እኔን ልትረሳኝ ትችላለች ወይንም ደግሞ ከኔ ጋር ያላት ነገር በሙሉ ትቀንሳለች የሚለው ነገር እያስለቀሳት በጣም እያዘነች ትገኛለች ማለት ነው። ስለዚህ አሁን ላይ ራሴን መቻል አለብኝ፣ ስራ መስራት አለብኝ በማለት እንግዲህ ቆርጣ ተነስታለች ማለት ነው። እንግዲህ ቤት ውስጥም አስቤዛ በጣም እየከበዳቸው መጥቷል። ምክንያቱም ያው ከቤት ውስጥ አባባ ስለሌለ ማለት ነው። እና እድልም ያላትን ነገር እያደረገች እንዲሁም ደግሞ ተመስገንም አሁን ላይ በሚችለው መልኩ እነሱን እየረዳቸው ይገኛል። ምክንያቱም የአባባን አደራ እየወሰደ ይገኛል ማለት ነው። ለመናገር አስቤዛ ሳይኖራቸው አስቤዛ ያመጣል። እነሱንም ደግሞ ማድረግ ያለባቸውን ነገር ይናገራል። እማማንም እንደዚሁ ደግሞ ሐኪም ቤትም ይወስዳል ያመጣታል። እና አሁን ላይ ማስታወስ እንደምችል ሙሉ በሙሉ ታስታውሳለች። አሁንም እንክብካቤ ያስፈልጋታል። ነገሮቹን በሙሉ ቀስ ብሎ ማየት ያስፈልጋል በማለት እንግዲህ ተመስገንም በምክርም በምንም ከጎናቸው ቆሟል ማለት ነው። እና አሁን ላይ እናቴ ሀሳብና እቅዱ እየተሳካለት አይደለም ማለት ነው። ቤቱም አይሸጥም በእርግጠኝነት። የናቴ ሀሳብ ዋናው አንድና አንድ ቤቱ እንዲሸጥና እንዲሁም ደግሞ ቤቱን አጠቃላይ እሱ መውረስ ነበር የሚፈልገው። ግን ደግሞ ይህ ነገር አይሳካለትም። አስቀድማም ቲና ስለተናገረች ማለት ነው በምንም አይነት መልኩ ቤቱ እንዲሸጥ አንቺ ፈቃደኛ ወይም ትሁት አባዬ እንዲያዝንብሽ እንዳታደርጊ አደራ ብላለች ማለት ነው። ከዚህ በፊትም እንግዲህ ቲናም አባባን እክስሃለሁኝ ብላለች ማለት ነው። ስለዚህ እንደምንም አድርጋ ያንን ብር ራሱ ተመስገን ጋር ተጋግዛ ቲና የአባባን የካሳ የተባለውን ብር ቤቱ ሳይሸጥ ያን ነገር ማገዝ አለባት ብዬ አስባለሁ ማለት ነው። ስለዚህ አሁን ላይ ቲና የገባችበት ነገር እጅግ በጣም እንግዲህ ባልና ሚስት ናቸው። በነገራችን ላይ ትክክለኛ ባልና ሚስት ሆነው እንዲሁም ደግሞ ቲና ገንዘብ ስላላትና ንብረት ስላላት አይነ ስውር ሆና ነው እንግዲህ የቀረበችው እና ገንዘብና ንብረት ስላላት ብቻ ማለት ነው ያው እሷን ቀርቦ ከሚስቱ ጋር ሆኖ እየጀነጀናት ይገኛል። እህቴ ነች ብሎ ነች እንግዲህ ለቲና ያስተዋወቃት ማለት ነው። እና ቲና ቁጭ ብላ እነሱ ጭራሽ ይተሻሻሉ ምናምን ነገር ይያያዛሉ። እና እኔ ግን የሚታይ ነው የምትመስኝ በማለት ስትናገር አዎ አያለው እኮ በማለት ስትመልስላቸው በቃ ድንብርብራቸውን ያወጣ እንዴ እህቴ እኮ ትደነግጣለች። ምን ሆኖች ነው የኔ ፍቅር እንደዚህ የምትዩ በማለት እንዴ ለምንድን ነው ያስፈራችሁ? ምንም ያስፈራ ነገር የለም ተጫወቱ በማለት እንግዲህ ቲና ትናገራለች ማለት ነው። መልሰው ደግሞ ይያያዛሉ በነገራችን ላይ ማለት ነው። እና ምንድን ነው ያደረገችው እንግዲህ ቲናን ለመብላት ነው የፈለጉት። በቃ እስከዚው ድረስ ሚስት ያደርጋታል። ሚስትየዋም ራሷ ፈቃደኛ ሆና ማለት ነው። እና ከዛ ቤት ትገባለች። እንዲሁም ደግሞ የአባቷን ንብረት ምናምን ነገር እንድትፈርም ካደረጋት በኋላ እሷን ምንጥቅ አድርገው አስወጥተው እነሱ ባልና ሚስት እንደፈለጉ የሰው ንብረት እየዘረፉ የሚኖሩ ልምድ ያላቸው አጭበርባሪዎች ናቸው ማለት ነው። ግን ደግሞ ሊበሉኝ ሲሉ በለሁት ብላለች። በነገራችን ላይ ንብረቱን ምናምን በሙሉ አስፈርሟታል ማለት ነው። ስለዚህ የእሷን ንብረት ገና ትሰጠኛለች ብሎ የራሱን ንብረት አሳልፎ ሰጥቷል ማለት ነው። እና ከሱ የባሰ ጮሌ እንደሆነች ራሱ አላወቅም ማለት ነው።
አጭበረብራለሁ ሲሉ መጭበርበርም አለ ማለት ነው። እና እንደዚህ አድርጋ ሰርታላቸዋለች። እንግዲህ ቀጣይ ፓርት አብረን የምናይ ይሆናል ማለት ነው። ውድ ቻናል የተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። አባባ መምጣት አለበት የምትሉ እስኪ በላይክ